let's see the position of a runner አላችሁ as a function of time plot ለማድረግ ተፈልጓል አለ along x axis ይሄ ሬፈረንሳችሁ ነው ወደዚህ ሜጀር ማድረግ እንደዚህ ከሄዳችሁ ደግሞ ኔጌቲቭ እቺ ዜሮ ናት during a 3 second time interval ከዚች ወደዚች ታይማችሁ 3 ሰከንድ ነው ቢላችሁ ነጥብ 00 ማተር ያደርግም ሳይንቲፊክ አጻጻፍ ነው 3 ሰከንድ ከዛስ the runner's position change from x1 50 so እዚች ጋር እንደዚህ ብናደርገው አሪፍ ነው እቺ ታይም ለእያንዳንዱ ብናደርገው ከዛ ማቀናነስ ስናደርግ እዚች ጋር የነበረችው ፖዚሽን ታይም 1 እንበላት ከዛ ወደዚህ ደግሞ እዚች አካባቢ ታይም 2 የነዚህ አክቹዋል አናቅም አይደለ ግን ዲፈረንሳቸው ታይም ዲፈረንስ ቼንጅ ኢን ታይም ብላችሁ መያዝ ትችላላችሁ ስንት አለ 3 ሰከንድ ሜቢ ይሄ 5 ሰከንድ እና 2 ሰከንድ ሊሆን ይችላል ዱሪንግ 3 ብቻ ነው የሚለው ከx1 እቺ x1 ታይም 1 ያለችበት x2 ፖዚሽን 1 ታይም 1 ፖዚሽን 2 ታይም 2 ማለት ነው ምንም እንደዚህ ማተር የሚያደርግ በታገላብጡትም ችግር የለውም ነገሩ ሊቀያየር አይችልም ምክንያቱም ታይም x1 ስለሚበልጥ ከዚህ ወደዚህ ስንት ነው አለ ይሄ በሙሉ x1 50 ሜትር ነው x2 ግን ስንት ነው ስትለኩት 30 ሜትር ነው ስለዚህ እንዴት ነው የተንቀሳቀሰው ማለት እዚህ ነበረ ወደ ኋላ መንቀሳቀስ ማለት ነው ባጭሩ እቺ የምታሳየን ወደ ኋላ ተንቀሳቀሳችሁ find ኦኬ እቺ 20 ናት 20 ሜትር ስለዚህ 20 ላርጋት ወደ ኋላ ነው የተመለሰው 20 ሜትር ሰው ጥያቄው አቨሬጅ ስፒድ ነው እንደምታዩት ጥያቄው v average ጥያቄ ከሰጠን it is በፎርሙላው ራሱ ምንድነው ቶታል ዲስታንስ ዲስፕሌስመንት ነው ወይስ ዲስታንስ ዲስታንሱ ቶታል ሲካፈል ለታይም ቶታል ሰው ስንት ነው ቶታል ዲስታንሳችሁ ወደ ኋላ ነው የተመለሰው እንደዚህ ክሊር ለማድረግ ከዚች ወደዚች 50 ሄደ ከዚህ ስትለኩ 50 ነው ከዛ 20 ደግሞ እዚህ ጋር ያለው ወደዚህ መጥቷል ማለት ከዚህ ወደዚህ ስንት መጥቷል እቺ 20 ናት ከዚህ ወደዚህ 20 ናት አሁን changes from ሲላችሁ x1 እዚህ ጋር ነበረ 50 ነበር 20 ላይ ነው ያለው እቺ ነገር እቺ 20 ሜትር ምትለው x2 ናት እንጂ የመጣበት አይደለም ሜጀር ፕሎት ለማድረግ ነው ያሰብነው ስለዚህም ፕሎት ስታረጉ ቀደም እዚህ ጋር የነበረ ሰው ስንት ነው የምትሉት ኦኬ 50 ሜትር ላይ ያለ ትልታላችሁ ይሄ ልጅ ቀረብ ሲል ደግሞ ስንት ትላላችሁ 20 ሜትር ላይ አክቹአሊ በ30 እንደመጣ ታውቃላችሁ እቺ የመጣበት ግን እሱ መንገር የፈለገው ፖዚሽኑ ነው ስለዚህ 20 ሜትር ላይ ነበር አሁን ግን ስንት ሜትር ላይ ነው ያለው 50 ሜትር ላይ ነበር አሁን ደግሞ 20 ሜትር ስለዚህ እቺ በስንት መጥቷል ማለት ነው በ30 ሜትር እንደመጣ ማለት ነው ዲስታንስ ብላችሁ ቼንጅ ያደረገው ስንት ነው የምትሉት 30 ሜትር ነው ወይስ 20 ሜትር እሱ የተጓዘውን ነው የምትፈልጉት የመጣበት ከዚህ ወደዚህ ከ50 ሜትር ወደ 20 ሜትር የመጣው 30 ነው እንጂ 20 ከወሰዳችሁ x ነው የሚሆነው ስለዚህ ዲስታንሳችሁ ስንት ነው 30 ሜትር ሲካፈል ታይም ስንት ነው በ3 ሰከንድ ስለዚህ ስፒዱ ስንት ነው 10 ነው ማለት 10 ሜትር ፐር ሰከንድ ነው የመጣው ይሄ ልጅ ስታዩት ምክንያቱም 30 ሜትር በ3 ሰከንድ ከቨር ማድረግ ማለት በአንድ ሰከንድ ደግሞ ስንት ነው ከቨር የምታደርጉት 10 ይሄ ሰንስ ይሰራል ሰንስ ይፈጥርላችኋል ስታነቡት ራሱ በ3 ሰከንድ 30 ማለት በአንድ ሰከንድ 10 ሜትር ምንድነው ካልኩሌት አደረኩት አቨሬጅ ስፒድ let's see አሁን ደግሞ a car moves with a speed ካላችሁ ጊቭኑ ስታወጡ v is equal to ብላችሁ ስንት 60 ኪሎሜትር ፐር አወር ወደ ሳይንስ መቀየር ትችላላችሁ ግን ችግር የለውም ሁለቱንም እንትን ካደረጋችሁ ኪሎሜትር ፐር አወር ሁሉ ጊዜ ኪሎሜትር የምትወስዱ ከሆነ ሁሉ ጊዜ ምን መውሰድ አለባችሁ ማለት ነው አወር for the first half of an hour half እስከ ቃሏን እንያት half ስለዚህ ታይም 1 ብላችሁ 1/2 ምን hour or 0.5 ማለት ትችላላችሁ with this እንደገና with a speed of each ደግሞ speed 1 እንደዚህ ያደርግን ይሄ time 1 speed 2 45 ያላችሁ ይሄኛው ማለት ነው per hour in the next half ሌላ half ስን ይሄ ስለዚህ time 2 ብለን እዚህ ጋር 0.5 or 1/2 ምን ሰዓት ማለት ነው ምን ማለት መሰላችሁ ይሄ አንድ ሰዓት ተጉዛችኋል ግማሹ ሰዓት በ60 ነው ሄዳችሁት ሌላኛው ደግሞ 45 what is the total distance covered by the car አሁን አርስታችን ስለ ስፒድ ነው ለምን ዲስታንስ ጠየቀኝ እንዳትሉ because ስፒድ ሰጥቶ ምን ሊጠይቃችሁ ስለሚችል
ዲስታንስ። ሌትስ ሲ ወደ ፎርሙላው ስንመጣ ስፒድ ኦን አቨሬጅ እዚህ ጋር አቨሬጅ የሚል የለም አቨሬጅ የሄዳችሁበት ነው። ዲስታንስ ሲካፈል ታይም እቺ 1 ካረጋችሁት ሁሉንም 1 ይሆናል ማለት ነው። እዚህ ጋር ደግሞ ለ2 ቪ አቨሬጅ 2 ከሆነ ደግሞ ዲስታንስ 2 ኦቨር ታይም 2 እዚህ እንዳለ ባይዘው ማወቅ ይቻላል መስራትም አይጠበቅባችሁ። ምክንያቱም ይሄ ሰውዬ በ60 ሰዓት ለ1 ሰዓት መሄድ ከሆነ በግማሽ ሰዓት ስንት ይሄዳል? 30 45 በ1 ሰዓት ከሄደ ግማሽ ደግሞ 22.5 ቢኮዝ 1 ሰዓት ነው። ይሄ 60 ኪሎ ሜትር ማለት ነው የ1 ሰዓት ነው። እንደዚህ ስትጽፉት 60 ብላችሁ ኪሎ ሜትር ፐር አወር ስትሉ እንደዚህ 1 አወር ራሳችሁ ጨምሩት። ምክንያቱም እንደዛ ስታርጉት በጣም ለማንበብ ራስ ቀላሉ። በ1 ሰዓት 60 ኪሎ ሜትር መሄድ ማለት በግማሽ ሰዓት ግን በፎርሙላ ለስራው ምን ችግር የለውም። 60 ብላችሁ ኪሎ ሜትር ፐር አወር ኢዝ ኢኳል ቱ ዲስታንሱ አታውቁትም። ታይም ግን ስንት ነው? 1 ኦቨር 2 ምን አወር። ክሪስ ክሮስ ብታደርጉት ምንድነው? ኦቨር 1 ማለት ነው። ይሄ ስታደርጉት 1 ሲባዛ ኤስ ዲስታንስ የምትፈልጉት 60 ሲባዛ 1 ኦቨር ስንት ነው? 60 በማትሳችሁ ብትሰሩት ማለት በሁለት 1 በሁለት 30 ለዛ ነው ቅድም እንትን የሰራው። ከዛ ዩኒቱ አወር በአወር ስታጣፉት ምን ብቻ ይቀራል? በተሳሳቱ ራሱ ወደዚህ ተመልሳችሁ በ1 ሰዓት 60 መሄድ የሚችል ሰው በግማሽ ሰዓት 30። እሺ ወደዚህ መጣውኝ። አሁን ይሄ 45 አይደለ? 45 ኪሎ ሜትር ፐር አወር ዲስታንሱ አላቅም ግን የፈጀበት ሰዓት አውቃለሁ። ቀደም ነግሬያችሁ ነበር አይደለ? በ1 ሰዓት 45 የምትሄዱ ከሆነ በግማሽ ሰዓት ስንት ትሄዳላችሁ? የሱ ግማሽ ነው። ክሪስ ክሮስ አድርጉት ኦቨር 1። ለምንድነው ኦቨር 1 ማድረገው? እዚህ ጋር ኦቨር አለ እንዳትሉ። ይሄ ለዩኒቱ ነው እንደ አንድ ነው የምትቆጥሩት። ለቁጥሩ ነው ኦቨር እያደረኩ ያለሁት። 45 ሲካፈል 1 ራሱ ስለሆነ 1 ሲባዛ ኤስ2 ዲስታንስ 2 45 ሲባዛ በግማሽ የ45 ግማሽ እንደዚህ ነው። ከዛ አወር በአወር ስታጣፉት ኪሎ ሜትር ማለት ነው። ጥያቄውን ልምጣ። አሁን ቶታል ዲስታንስ ነው የጠየቀኝ። በቃ ሁለቱን መደመር ነው። እዚህ ጋር 30 ተጉዟል፣ እዚህ ጋር ደግሞ 22 ተጉዟል። ነጥብ 5 አለው። ዲስታንስ ቶታል ትሉና ደምሩት። ኤስ2 ፕላስ ይሄኛው ስንት ነው የሚሆን? 52.5 ምን ኪሎ ሜትር። የሁለቱን ድምር 30 እና 22 አደረጋችሁ ማለት ነው። እስከ እዚህ ጋር ያለችው ትንሽ ለየት ትላለች። እዚህ ጋር አንድ ሰውዬ ኦር ኤ ቦይ ሙቪንግ አሎንግ ኤ ስትሬት ላይን ዲስታንሱ በኪሎ ሜትር ስትለኩት እና ይሄ ደግሞ በሚኒት በደንብ ጠንቃቃ ይፈልጋል። እዚህ ኪሎ ሜትር ከአወር ጋር ነው ማች የሚያደርገው። ችግር የለውም ኪሎ ሜትር ፐር ሚኒት ብትሉ ግን የተለመደ ዩኒት ስላልሆነ ሌትስ ሲ። ጥያቄው ግን ምን እንዳለ ፎር ኢች ኢንተርቫል ነው ያለን። እኔ አንድ እሰራላችኋለሁ እናንተ ደግሞ ሌላው። ለምሳሌ ቢትዊን ዘ ታይም ከዚች ወደዚች ያለችው ልስራላችሁ። ስምንስተው ታይም 1 ታይም 2 3 እና 4 5 ፋይናል ላይ ለምሳሌ የሆነ ፈተና ላይ የሚመጣው ግን እንደዚህ ፕሎት አድርጎ ይሰጣችሁና ማአት ቁጥር ይሰጣል አውቆ ማለት ነው። ከዛ ምንድነው የሚላችሁ መሰላችሁ? ፋይንድ ዘ አቨሬጅ ስፒድ ቢትዊን ዘ ታይም ኢንተርቫል 40 ሰከንድ ኤንድ 100 ሰከንድ። ኦር ከዚህ ወደዚህ ከጠየቃችሁ ለምሳሌ ጥያቄው ምንድነው? አቨሬጅ ስፒድ ቪ አቨሬጅ ማለት ዲስታንስ ቶታል ኦቨር ታይም ቶታል። እስኪ ልሂድ። በኪሎ ሜትር እየተለካ ነው ይሄ። ከዚህ ነው ከዚህ 100 ሚኒት ላይ ስንት ኪሎ ሜትር ላይ ነበረ? 120 ኪሎ ሜትር። ምን ማለት ነው? ሰውየው እየተጓዘ ነው። ከዚህ ዘ ቦይ ሪፈረንስ እናስቀምጣለን እኮ አይደለ? አት ታይም 0 ታይመር ትይዛላችሁ። ለምሳሌ ከዚህ ሆናችሁ ልጃችሁ ወክ እያደረገ ነው ኦር እየሮጠ ነው። ታይመር ሴት ስታደርጉት ጉዞ ጀምሯል ማለት። ስለዚህ ሰዓታችሁ 100 ምንድን ነው ሚኒት ሲሆን እሱ ግን ስንት ከብር አድርጓል? ዲስታንሱ 120 ምን ኪሎ ሜትር። ከዛ ደግሞ ሰዓታችሁ ስንት ቆጠረች? ቆይቶ ትሄዱና እዚች ጋር እንደዚህ እናደርግ። ወደዚህ ስትሄዱ ደግሞ ታይምቱ ስታዩት ደግሞ አሁን ደግሞ 130 ሆነዋል። 30 ደቂቃ ጨምረዋል። እሱ ደግሞ ምን ላይ ነው አሁን? 240 ላይ። ዲስታንስቱ ደግሞ 240 ሜትር ማለት ነው። አሁን ላቀናንሳቸው ወይስ ልደምራቸው? እነዚህ ነገሮች 120 ሄደ፣ እንደገና 240 ሄደ። ስለዚህ መደመር ነው ያለባቸው 120 እና 240 ኦቨር ታይም ቶታል ስንት ነው? ከዚህ ወደዚህ ይሄ ማቀናነስ ይሄ መደመር ሊሆን አይችልም። ምክንያቱም ታይሙ ራሱ እንደምታቀናንሱት ታውቃላችሁ። ምክንያቱም ይሄ ከዚህ ታይመራችሁ ይዛችሁ ከዛ ወደዛ ኦኬ 100 ሚኒት ነው ከዛ 30 ናት እቺማ 30 ሚኒት ናት ትሉና እነዚህ ብትደምሩ ደግሞ ሰንሳይስ ኦር በመቀነስ ላድርገው 130 ሲቀነስ ስታርጉ እዚህ ራሱ መቀነስ እንዳለባችሁ ይነግራችኋል ማለት ነው።
እንጂ ይሄ እንደምትደምሩት ነው ትንሽ እንትን የሚያደርጋችሁ። ይሄም ቶታሊ ከዚህ ወደዚህ ስንት ነው ሰውየው? ኦር ዘ ቦይ ኢዝ 240 ሜትር። ይሄኛው ለጊዜው የያዝነው ነው። ስለዚህ ማድረግ ያለብን ከዚህ ወደዚህ ያለው ታይም እና ያለው ምን ዲስታንስ ነው ማቀናነስ ያለብን። ኔጌቲቭ ነው ያስቀደምኩት አይደለ? ፋይናል ነው ማድረግ ያለብኝ። 240 ሲቀነስ ምን 120። ምን ለማወቅ ስለፈለኩ መሰላችሁ? በዚች ታይም ከቨር ያደረጋት ነው ባጭሩ። ይሄ ሁሉ መፈላሰፍም አይጠበቅባችሁም። ከዚህ ወደዚህ ስንት ታይም አለ? በ30 ሚኒት ትሉና ስንት ከቨር አድርጓል? ማቀናነስ ነው 120 ምን ኪሎ ሜትር። በቃ ይችን ወደ አወር እንቀይራትና 1/2 ምን አወር፣ ምክንያቱም ኪሎ ሜትር ፐር አወር ስለሆነ ስንት ነው? ግማሽ ነው አይደለ? ማካፈል ማለት ገልብታችሁ ስለምታባዙት 240 ይሆናል። 240 ምን ኪሎ ሜትር ፐር አወር አርጋችሁ ስሩ። እናንተም በሙሉ ኢንተርቫል ስሩት። እቺ አንድ ኢንተርቫል ናት። ፎር ኤች ኢንተርቫል ካላችሁ ስንት ሰራላችሁ ማለት ነው? ከዚህ ወደዚህ 1 2 3 4 ጊዜ እኔ አንዷን ሰርቼላችኋለሁ። ማቀናነስ ነው ማለት ነው። ስለዚህ የዛሬ ቪዲዮ ስለምንድን ነበር ያየነው? አቨሬጅ ስፒድ እና አቨሬጅ ኢንስታንታኒየስ ስፒድ። ቀጣይ ሌላ አለ። ለምሳሌ ስለ ስፒድ አሁን ያወራነው ስፒድ ነው። ሌላ ምን እናያለን መሰላችሁ? ቬሎሲቲ ቢኮዝ ስካላርና ቬክተር ስለሆኑ ልዩነት ስላላቸው የስፒድ the matter is about speed the rate at which a distance changes with time። ፎርሙላው ራሱ እንደዛ ነው አይደል? ዲስታንስ ታይም። ይሄ በፎርሙላም በዴፊኒሽንም ስታነብት ራሱ ነው። ስፒድ ማለት ዲስታንስ ፐር ታይም ነው or it is the change of distance with respect time። አቨሬጅ ስንል ቶታል መውሰድ አለብን። ቶታል ዲስታንስ ዲቫይድድ ባይ ዛት ቶታል ታይም። ቅድም ለምንድን ነው ያደመርኳት? ቶታል ማለት መደመር እንዳይመስላችሁ ነው። ስደመር ብዬ ሳስቀምጥ ከዚህ ወደዚህ ሄዳችሁበት ብቻ ነው ማጀር የምታደርጉት። እዚህ ጋር 120 ነበራችሁ፣ ከዛ ወደዚህ 240 ሄዳችሁ በስንት ታይም? እዚህ ጋር የነበረው ታይም አርጋችሁ እዛ ጋር የነበረችው ታይም ስታረጉት በ30 ሰከንድ የሄዳችሁት ለውጡ ከቨር ያደርጋችሁት ነው እንጂ እንደዚህ የምትደምሩት ነገር አይደለም። ቶታል ሲባል ሁሌ መደመር አይደለም። ምክንያቱም ቶታል ዲስታንስ የተጓዛችሁት ከዚህ ለውጡ ምንድነው? በ30 ሰከንድ መጀር ያደርጋችሁት 120 የጨመራችሁት ማለት ታይሙን በስንት ጨመረ፣ ዲስታንሱን በስንት ጨመረ ነው ማተር የሚያደርግልን። ስፒዶሜትር ቪዲዮ ሲጀምር ይሄ ነበር የጠየኳችሁ አይደለ? ስለዚህ ልመልስልን ነው። ስፒዶሜትር ሾውስ ኢንስታንታኒየስ ኖት አቨሬጅ። ኦን አቨሬጅ አለ እያንዳንዷ ሰዓት። ምክንያቱም ስፒዳችን የመኪናችን ስፒድ የሚያሳየን እያንዳንዷ ነው። ስንቀንስ ያሳየናል እኮ ብሬክ ስናደርግ አይደለ? መኪናው ብሬክ ስታደርጉ እንደሚቀንስ ያሳያችኋል። ኢንስታንት ስለሆነ ነው እንጂ ኦን አቨሬጅ አይቀንስም ነበረ። ወደ እረፍት እየመጣችሁ ራሱ 40 ኪሎ ሜትር ይላችኋል፣ ትደነግጣላችሁ። ኢንስታንት ስለሆነ ግን በቃ እያንዳንዷ ሰዓት ነው። ኦኬ እየቀነሳችሁ እንደሆነ ማተር ታደርጋላችሁ ማለት ነው። ሳታስቡ ትራፊክ ላይት ስትገቡ ምንድነው ማለት ነው? ኢንስታንቱ ገና ወደ ዜሮ ሳይመጣ ትራፊክ ላይት ልትገቡ ነው ማለት ነው። አቨሬጅ ስፒድ ግን ፍሮም ኢንስታንታኒየስ የሚለየው ለምንድን ነው? ቶታል ስለሚወስድ። ለዛሬ ይሄ ይመስላል። ቀጣይ ሌላ ቪዲዮ ይዘን እንመጣለን። እስከዛው ብቻ